ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አከራካሪው የአዲስ አበባ ህጋዊ ጉዳይ ያዘጋጁ ቡድን ቃለ ጉባኤ ትናንት ከተነበበ በኋላ ቅሬታ አቅርቦበታል። በክልል ምክር ቤት እንዲወሰን ዛሬ ኮሚቴ ተቋቋመበት። ተመካካሪዎች እያከራከረ የቆየውን የአዲስ አበባ ጉዳይ ጨምሮ ያካተተ የምክር ቤት ሀሳብ ቃለ ጉባኤ ለተመካካሪዎች ትናንት የተነበበ ሲሆን ዛሬ ለ4000 ሰው ጉባኤተኞች ተነቦ የመረሻ ሰነድ ተነቃ ቢባልም በአዲስ አበባ ጉዳይ ቅሬታ በመቅረቡ ክርክር ቀጥሏል። ቅሬታውን ተከትሎ የከተማውን ጉዳይ የሚወስን የክልል ምክር ቤት ጉባኤ እንዲቋቋም የተወሰነ ሲሆን ይህ የሆነው የኦሮሚያ ክልል ተወካዮች የትናንት ቃለ ጉባኤ ከተነበበ በኋላ በኮሚሽኑ ቅሬታ በማስገባታቸው መሆኑን ተገልጿል። ትናንት ለስምንቱም ቡድኖች ከተነበበው የስምንቱ አጀንዳዎች ያዘጋጁ ቡድን ቃለ ጉባኤ አዲስ አበባን ህጋዊ ጉዳይ በተመለከተ ከተማዋ ተጠሪነቷ የፌዴራል ይሁን የሚለው ተመካካሪዎችን አስማምቶ ከተማዋ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል ሲያከራክር የሰነበተው ጉዳይ ግን አማራጮች ቀርበውበት ነበር። አብዛኛውን ተመካካሪዎች ስላልሰሙት ስለ ከተማው በአማራጭ የቀረቡት ሁለት ሀሳቦች ሁሉም ክልሎች ርዕሰ ከተማችን መምረጥ እንዲችሉ በህግ ይደንገግ እና በአንቀጽ 49(5) አዲስ አበባ የኦሮሚያ መቀመጫ ከመሆኗ ጋር ተያይዞ በከተማዋና በክልሉ መካከል ያለው ግንኙነት በህግ ይደንገግ የሚሉ ናቸው። ከዚህ በኋላ ምን ተፈጠረም? ከተሳታፊዎች እንደተረዳ ነው አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ የሚለው ምክረ ሀሳብ አማራጭ ሀሳቦች ቀርበውለት ሳይሆን ይፈቀድ ወይም ማይፈቀድ በሚል እንዲወሰን በኮሚሽን ቅሬታ ቀርበዋል። አንድ የምክክር ተሳታፊ እንደተረዳው ወደ 350 የሚሆኑ ተመካካሪዎች የአዲስ አበባን ጉዳይ በተመለከተ ትናንት በቀረበው ቃለ ጉባኤ አንስማማም ብለዋል። ይህንን ተከትሎ ኮሚሽኑ ዛሬ ክልል ምክር ቤት ጉባኤ ጠርቶ ባደረገው ገለጻ እዚህ የመጣው ለውሳኔ ተቸግረን ነው፣ አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስት እውቅና ይሰጥ ወይስ አይሰጥ ለሚለው የክልል ምክር ቤት ጉባኤ ውሳኔ እንዲሰጥ መጠየቁን በዚህ ውይይት ከነበሩት ተሳታፊዎች ገለጻ ተደርጓል። ይህንንም ትናንት ምሽት አጠናቆ ነገ ውሳኔ ለኮሚሽኑ እንዲያቀርብ ማሳሰቢያ ተሰጥቶ ምሽቱን ኮሚቴ ተዋቅሮ በውይይቱ የሁለቱ ከተማ መስተዳደሮች፣ የክልል ምክር ቤት ፕሬዝዳንቶች፣ የፓርቲ ካውንስል፣ ሌሎች የነበሩበት ከአንገዚ መካከል ጉዳዩ መንግስታዊ እንዳይሆን ወደ ተወያዮች መልሶ ቢመከርበት የሚል ሀሳብ ያቀረበ መኖራቸው ተመልክቷል። በሌላ በኩል ከዚያ በፊት በነበሩ ቡድኖች ሲያከራክር የቆየው በኋላ 500 ሰዎችን በያዘው ቡድን በሰፊው ያከራከረው ከዚያም 100 አባላት ባሉት ምክረ ሀሳብ አዘጋጅ ቡድን በቀረበው ቃለ ጉባኤ አዲስ አበባ ጉዳይ በስምምነትና አማራጭ ሀሳብ ቀርቦለት እያለ እንደገና ዛሬ ለውሳኔ መቅረቡን ተቃውሞ ተመካካሪዎች ተስተውሏል። ይህንን የተቃውሞ ተመካካሪዎች ምክሩን ደረግጠው እስከ መውጣት ውሳኔ ላይ ሊደርሱ እንደሚችሉ ሲያስጠንቅቁ የተስተዋሉ ሲሆን በኮሚሽን ማዕከል የኮሚሽኑ ኮሚሽነር ወዳሉበት ጊዜያዊ ቢሮ ምሽቱን ቅሬታ ለማቅረብ መምረታቸውን ተመልክቷል። በ128ቱ አጀንዳ አዘጋጅት የተዘጋጀውን ትናንት ለስምንቱም ቡድኖች የተነበበው ቃለ ጉባኤ ዛሬ ለ4000 ጉባኤተኞች ተነቦ ይጸድቃል ተብሎ የነበረ ቢሆንም ለጉባኤተኞች ሳይነበብ ቀርቷል። ኮሚሽኑ ከዚህ ቀደም ባስቀመጠው መሰረት ቃለ ጉባኤ ባለፉት ቀናት ለ4000 ጉባኤተኞች ተነቦ ይጠናቃል ብሎ የነበረ ሲሆን ዛሬም ለሶስተኛ ጊዜ ሳይነበብ ቀርቶ ጉባኤተኞች ሲጎላሉ ተብሏል። የቻይና ኩባንያዎች ከ12.5 ቢሊዮን ዶላር ወጪ በሚገነባው የቢሾፍቱ አውሮፕላን ማረፊያ ፕሮጀክት ላይ ለመሳተፍ ከቀረቡ ድርጅቶች ውስጥ የበላይነቱን ያዙ። በኢትዮጵያ 12.5 ቢሊዮን የአሜሪካ ዶላር ወጪ በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ ለመሳተፍ ከቀረቡ ድርጅቶች ውስጥ አብዛኞቹም የቻይና ኩባንያዎች ወይም ከቻይና ኩባንያዎች ጋር የተመሰረቱ ድርጅቶች መሆናቸውን የአቪዬሽን መረጃ አቅራቢና የዜና ፖርታል የሆነው ሲኤች አቪዬሽን ዘግቧል። በኢትዮጵያ አየር መንገድ ይፋ የተደረገው የውጪዎች ዝርዝር እንደሚያሳየው የቻይና ኩባንያዎች በከፍተኛ ልዩነት ትልቁን ቁጥር የያዙ ሲሆን ይህም በሀገሪቱ ግዙፍ የመሰረተ ልማት ፕሮጀክት ላይ የቻይና ኢንጂነሪንግ እና ግንባታ ድርጅቶች ያላቸውን የጎላ ሚና የሚያሳይ ነው። በሶማሊያ የባህር ዳርቻ አዲስ የመርከብ ጠለፋ ተፈጸመ። በሶማሊያ የባህር ጠረፍ አቅራቢያ ስሙ ያልተጠቀሰ አዲስ የጭነት መርከብ በባህር ላይ ታጣቂዎች ቁጥጥር ስር መዋሉ ተገለጸ። ሰኞ ነሐሴ 11 ቀን 2018 ዓ.ም የተፈጸመው ድርጊት አባል ሀገራት አዲስ የደህንነት ግብረ ኃይል እንዲያቋቁሙ አነሳስቷል። የመርከቡ የጸጥታ ኃላፊ ቢያንስ 8 ታጣቂዎች መርከቡን መቆጣጠራቸውን ያሳወቁ ሲሆን አውሮፓ ህብረት የባህር ኃይልም ሁኔታውን በመከታተል ላይ ይገኛል። ይህ አዲስ ጥቃት የተፈጸመው 4 ሌሎች መርከቦች ከወራት በፊት ተጠልፈው በቁጥጥር ስር በዋሉበት ወቅት ነው። ፓኪስታንና ግብጽ መርከቦችንና ሰራተኞችን ለማስለቀቅ ከሶማሊያ ባለስልጣናት ጋር ከፍተኛ ዲፕሎማሲያዊ ጥረቶችን እያደረጉ ቢሆንም በዘራፊ ቡድኖች መካከል ያለው አለመግባባት ድርድሩን አስቸጋሪ አድርጎታል።
የኢንተርናሽናል ማሪታይም ድርጅት የጅቡቲ ባህር ላይ ንግድ ስምምነት አባል ሀገራት የባህር ላይ ጠላፊዎችን ለመከላከል አዲስ ጥምር ግብረ ኃይል ማቋቋማቸውን አስታውቋል። መቀሌ በሰው አልባ አውሮፕላን ተመታች። የትግራይ ክልል ርዕሰ ከተማ መቀሌ ትናንት ጠዋት በሰው አልባ አውሮፕላን በመምታቷን ህዝባዊ ወያነ ሓርነት ትግራይ ህወሓት አስታወቀም። የትግራይን ክልል የሚገዛው ህወሓት ባለስልጣናት እንዳስታወቁት ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው። የኢትዮጵያ ፌዴራል መንግስትና የህወሓት ጠብ እየተካረረ ነው። ሁለቱ አያላት ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይል እያሰፈሩ መሆኑ ተዘግቧል። ባለፈው ማክሰኞ ከመቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ በሰው አልባ አውሮፕላን መመታቱ የህወሓት ባለስልጣናት አስታውቁ ነበር። በጥቃቱ ቢያንስ አንድ ታጣቂ መገደሉን፣ ሌሎች 2 መቁሰላቸውን የዜና ምንጮች የጠቀሷቸው የዓይን ምስክሮች ተናግረዋል። መቀሌ ውስጥ በመኖሪያ ቤቶች አካባቢ ተሰነዘረ የተባለው ጥቃት በሰው ህይወትና በንብረት ላይ ስላደረሰው ጉዳት በዝርዝር የተባለ ነገር የለም። የህወሓት ምክትል ሊቀመንበር አማኑኤል አሰፋ በአዣንስ ፍራንስ በሰጡት መግለጫ ስለደረሰው ጉዳት ዝርዝር መረጃ የለኝም ብለዋል። የኢትዮጵያ መንግስት ስለ ዛሬው ሆነ ስለ ማክሰኞው ጥቃት በግልጽ ያለው ነገር የለም። አሜሪካ ኢራንን ለማጥፋት የአናኮንዳ ስትራቴጂ ተጠቀመች ነው ተባለ። በቴሄራን የስልታዊ ጥናቶች ማዕከል ተንታኝ የሆኑት አሊ አክባር ዳይሪ ትራምፕ እስካሁን ማሸነፍ ያልቻሉትን ጦርነት ለማጠናቀቅ የአናኮንዳ ስትራቴጂ ተጠቀሙ መሆኑን ለአልጀዚራ ተናግሯል። ይህ ስትራቴጂ ወታደራዊ ጥቃት ከመሰንዘሩ በፊት ጠላትን በኢኮኖሚ እና በፖለቲካ ለማነቅ ያለመ ነው ሲሉ ዳሬን ለአልጀዚራ ተናግረዋል። የአናኮንዳ ንባብ በታደነው እንስሳ ላይ ተጠምጥሞ እንደሚያንቅ ሁሉ አሜሪካ ባለፉት 5 ወራት ያደረገችው ነገር ስለከሸፈ ይህንን ስትራቴጂ እየተከተለች ይገኛል ብለዋል። ሆኖም ዳሪያን ኢራን ቀደም ሲል ማዕቀቦችን መቋቋም የቻለች መሆኗን በመግለጽ አሁንም እንደገና እንደምትቋቋም ተከራክረዋል። ትራምፕ ማሸነፍ በማይችሉትና መውጣት በማይችሉበት ጦርነቶች ተዘፍቀዋል ማለታቸው አልጀዚራ ዘግቧል። አሜሪካ $4.5 ቢሊዮን ነዳጅ መሙያ ጦር አውሮፕላኖችን ለኳታር ልትሸጥ መሆኑን አጸደቀች። የአሜሪካ ውጭ ጉዳይ ሚኒስቴር እስከ 4 የሚደርሱ KC-46 የአየር ላይ ነዳጅ መሙያ ጦር አውሮፕላኖችና ተዛማጅ ወታደራዊ ቁሳቁሶችን በ$4.5 ቢሊዮን ለኳታር ለመሸጥ የቀረበውን እቅድ ማጽደቁን አስታወቀም። ሽያጭ 8ቱ PW4062 ቱርቦንፍ ሞተሮችን፣ የሬደር ማስጠንቀቂያ ተቀባዮችን፣ የሌዘር አስተላላፊዎችንና ሌሎች የአቪዬሽን ነክ መሳሪያዎችን ያካትታል። የውጭ ጉዳይ ሚኒስቴር እንደገለጸው ይህ ሽያጭ ኳታር በቀጠናው ደህንነት መጠበቅ ላይ የሚታደርገው ሚና የሚያጠናቅቅ ሲሆን በቀጠናው ያለውን መሰረታዊ ወታደራዊ ኃይል ሚዛን አይቀይረውም ብለዋል። የKC-46 የአውሮፕላኖች የኳታር አየር ኃይል የጦር ጀቶች በአየር ላይ ያሉ ነዳጅ እንዲሞሉ በማድረግ ረጅም ርቀት ወታደራዊ ስምሪት የማድረግ አቅም በከፍተኛ ደረጃ እንደሚያሳድግለት ተገልጿል።